እንዴት ነው የምትችሉት? እግዚአብሔርን ማለት ነው። ፈርስታ 2 ሰከንድ አፍ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። አተ እንዲህ ነው የምትችሉት? በእግዚአብሔር አተ እንዲህ ይቻላል ወይ ነው? እኔ ፎርሜሽኑ በቃ ተናግሬ ያልመጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን አተ ቺፕ ታረጋለህ ሲል ሃትሪክ አንተ እንዲህ ነው የምታስደስቱት ጨዋታችሁ። አንተ ማንን ተናግሬ ማን አድንቄ ማንን ልጨርስ? ሳላ ፔናልቲ እስከሚስት ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ እያሳያለሁ። እረፍ። እንዲሁም በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ፣ ቦነሶቹንም ይውሰዱ። እንዲሁም ማለት ነው እስከ 45 ሺህ ብር ድረስ ማለት ነው ጥሪ አይቋረጥም። ከእናንተ የሚጠበቀው በአካል ራሱ መሄድ ሳይጠበቅባችሁ አፕሊኬሽኑን 5 ደቂቃ ባልሞላች ጊዜ የያንጎ ፕሮ አፕ ዳውንሎድ በማድረግ ተመዝግባችሁ እዛው ስራ መጀመር ነው። አባቴ ነገርኩ እኮ እኔ ዛቻ አልወድም። በቃ ዛቻ አልወድም። ትናንትና ስዝት ነበራ ና ይኸው አናግረኝ 4-0 ይሄ ነው የኔ ቡድን ይሄ ነው። በቃ ነገርኩ። ስራውን ካወራን አንገ ሲቲ ፑል ኤራን ያከብራቸዋል። የርገን ክሎፕ ይመቸኛል በሊቬ በኩል ነገር ግን ወጥ ቀጡን ነው ነገር እኔ ላይ መተዚ የራሴ ደጋፊዎች ከአንተ ደጋፊ በላይ በገዛ ሜዲ ይጮሃሉ ምናምን ብለህ ትዝታለህ። እኔ ላይ ነግሬ ነበር ትናንት እኮ አዛት ዛቻን ያልወድም። ይኸው በዚህ በዱላ ናትን እልሃለሁ። 3 ያቀመሰልህ አንድ ወስዶ ምን እንደምትል መስማት ፈልጋለሁ። እስቲ ለዛው ሰላም እንግዲህ ይመችሽ። ሳላ ትመችኛለች፣ ግን ጄምስ ትራፈርድ በቃ ቱ ጉድ ጄምስ በእናትሽ ትራፈርድ ራሱ ኒኮ ራይሊ ብትል ሴሜኒዮ ቸርኪ ኧረ እኔ ከማን እስከማን ሊድ ማርያምን ሁላችሁን ያስደስታችሁ። በቃ ኤርሊንግ ሃላንድ ደግሞ 28ኛ የኬሪየር ሃትሪኩ መድረስ ችሏል። የሚገርማችሁ ነገር ለማንቸስተር ሲቲ ብዙ ሃትሪክ ያለው ሰርጂዮ አጉዌሮ እንደሆነ ይታወቃል። 12 ሃትሪኮች እሱን ኢኳል ማድረግ ችሏል። ከዛም አልፎ ሲቲ በታሪክ በእንግላንድ ታሪክ 8 ሰሚፋይናል ኤፍኤ ካፕ ላይ የደረሰ በተከታታይ 8 ጊዜ 8 ዓመት ሙሉ ታሪክ ሰብረናል። እንደተለመደው እኛ ፈላው አሁን ማውራት እኮ ወሬማ ትችላለህ፣ አክሽን ግን እኛ ላይ ነው። 4-0 እሺ ሊቨርፑልያን በአሳዛኝ ሁኔታ እጅግ በጣም በሚደብር ሁኔታ በምትመለከቱት መንገድ ማንቸስተር ሲቲ 4-0 ቅጥቅጥ አድርጎን ኢታር ላይ አሸንፈውን ተሰናብተናል። እጅግ በጣም ነው የሚያሳፍር። እኔ እንዲህ አልጠበቅኩም። እውነት ነው የምላችሁ ጨዋታው ሳይጠናቀቅ ነው እየሰራሁት ያለሁት። ግን ምን ላድርግ፣ ተስፋ አስቆራጭ ነው የሚታየው ነገር። እንዴት ለአንድ ቡድን ሲቲ ዘንድሮ 3 እኮ ነው የገጠምነው አይደለ እንዴ? በሊጉ 2 ደርሶ መልስ አሸነፈው። እንዴት አንድ አይነት ታክቲክ ስሎት ሲጀመር ስሎት ትልቅ ጥፋት ከሲቲ ጋር ኳስ ይዘ የተጫወት ክለታ ነው። እጅግ በጣም የሚያበሳጨው በእውነት ነው የምላችሁ። ያ የለመድነውን እኮ ካውንተር እና ፋይት ብናደርገን በጣም ፕሬስ አድርገን ብንጫወት ሲቲን በዛ መልክ ካልሆነ ማሸነፍ ከባድ ነው። ስሎት ለዛሬ እንኳን የክሎፕን ታክቲክ ይዘ እንኳን ያን ገገን ፕሬሲንጉን እንኳን አንጫወትም። እጅግ በጣም የሚያስጠላው በእውነት ነው የምላችሁ። ሊቪያንስ የራሱን ፉትቦል ፖዚሽን ሊሞክረ ያው እንዳያችሁት ከ30 ደቂቃ ሊያልፍ አልቻለም። ኳስ ተቆጣጥረን ጥሩ ተጫውተናል። ግን አባካይነን ኤኪቲኬ መሐመድ ሳላ ኧረ በስመ አብ ሳላ ያን ኳስ መጀመሪያ ፈርስት ሃፍ ላይ ከሳቱ ውጪ ፔናልቲም ሳት ምን እንጠብቃለን? ንጉሱ መሐመድ ሳላ አላቅም። ሊቪያንስ እውነት በዚህን ያህል ደረጃ ግን ከለቤ ይወርዳል ይዋረዳል ብዬ አልጠበቅኩም ነበር። ግን አሁንም እንደግፈው ትልቁ ሊቨርፑል ስለሆነ አሰልጣኝ ሊሄድ ይችላል፣ ተጫዋች ሊሄድ ይችላል። ያው እንደግፈው ትልቁ ሊቨርፑል ነው። ሊቨርፑልን ብዙ መስተካከል የሚገቡ ነገሮች አሉ። መከላከላችን ቫንዳይክ ምን አይነት ስህተት ነው የሰራው ፔናልቲው ላይ? ኧረ በስመ አብ። ከዛ በኋላ አንቷን ሴሜኖ ያገባው ጎል 1-1። ወይኔ ፋሚሊ አላቅ በዚህ ሁኔታ ነው አሁን ትልቁን ፓሪስ ሴን ጀርመን የምንገጥመው። ፒኤስጂን በዚህ ሁኔታ ነው የምንገጥመው። እጅግ በጣም ያበሳጫል። ግን ሊቨርፑል ነው ክለቡ። ተስፋ አትቁረጡ። እውነት ከምሬድ ነው የምላችሁ። በጣም የሚያበሳጩ ብዙ ነገሮች አሉ። ግን እኔ እንጃ። እኔ ከዚህ በኋላ ግን በስሎት ያለኝ እምነት 1% ነው። አላቅም ሊቨርፑልን አይዞን። ለማንኛውም ግን ሲቲ አሳምኖን ቅጥቅጥ አድርገው ነው ያሸነፈው። ኮንግራ ሲቲዝኖች ይመቻችሁ። 4 እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው 4 ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው። 4 አደረጉላችሁ። ማን ሃላንድ ሃትሪክ ሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮመንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው። እንዳለ ወሬኞች ባለፈው እኛ 2-0 ተሸነፈን። 4
እናንተ 4 ከኛ በእጥፍ ነው የማትችሉት። እናንተ ገብቷችኋላ? ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም ይባልጋል፣ ከሱ ይባልጋል። በሜዳው ነው የምትጮ በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ። ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ 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 ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘወረስት ማለት ነው ፕሪሚየር ሊግ ሻምፒዮን ነው ይሄ ሰውዬ። ከዚህ ቲም ቶሎ አስወጡት ቶሎ። ፋሚሊ ከጨዋታው በፊት አንድ የሊቨርፑል ደጋፊ ቲክቶክ መንደር ላይ ቪዲዮ ሰርቶ ማንቸስተርን ሲነቆር ሙድ ሲይዝ አይቸው ነበር እና ሻሺዎች እኛ ስንጫወታ ያላችሁ እናንተ በወራ እንዴ ነው የምትጫወቱት እያለ ሙድ ሲይዝ ነበር። እንደዚህ በውርደት ከመሸነፍ ባይጫወትስ ክለብ እንዴ ክለብህን ማወቅ አለብህ። አንዳንዴ ከመናገራችሁ በፊት ቪዲዮአችሁን ከመስራታችሁ በፊት ክለባችሁን ወቁ። የሆነ የፒኤስጂ ደጋፊ ነው የምትመስለው እኮ በየቀኑ የሚያሸንፍ እንዴ። በሊጉ ብቻ 10 እኮ ነው የተሸነፈው። በአጠቃላይ 14 ሽንፈት ቀምሷል ሊቨርፑል እንዴ። አንድ ተጫዋች ሃትሪክ ነው የሰራበት በከባድ ውድድር ላይ ለዋንጫ ለማለፍ እኮ ነው የተጫወተ የነበረው። ከዛም ማንቸስተርን ለመንቆር ማንቸስተር እኮ እንዴ መቼ ተረጋጋ? በዛ ዓመቱ 3ኛ አሰልጣኝ እኮ ነው ያዘው። ኢንቨስት አድርጓል እኮ ሊቨርፑል። አምና ሻምፒዮን እኮ ነው። ራስን እንዴት ነው ታች ወርደህ ማንቸስተር ጋር የምታወራው? አሁን ግን ማንቸስተር ካንተ በላይ ነው ያለው። ስታወራ በተወዳደርክበት ውድድር ላይ ስኬታማ መሆን አለብህ። አሁን ይሄው ማንቸስተር ግን አልተጫወተም። ካለመጫወት እንደው አሁን ይሄ አራት ጎል ይሻላል፣ በምንም አይሻልም። ተከናነብካት እና ክለባችሁን አውቃችሁ ተንፍሱ። ሲቲ ዛሬ ወሳኝ ድል ነው። ደስ የሚል ነው ደግሞ ድሉ። በቃ ሃትሪክ አንድ ተጫዋች እንዴ ቸርኪ ደመላሽ ምን አይነት ጨዋታ ነው ሲጫወት የነበረው? ኮዛኖቭ ሮድሪ። በነገራችን ላይ ሲቲ ሮድሪ ተመልሶለታል። የበፊቱ ሮድሪ የዓለማችን ምርጡ ሮድሪ ተመልሶለታል እና ችግር አይኖርም። እሱ ካለ ችግር አይኖርም። ሁሉ ነገር ተመቻችቶለታል። ጋርዲዮላ አልነበረም፣ ግን ጋርዲዮላ ባይኖርም ችግር አልነበረም። ለጥልጦት አልፏል። እንኳን ደስ ያላችሁ የሲቲ ደጋፊዎች። ግን እዛ መንደር ክለባችሁን ወቁ። ይሄን ነው ማለት የምፈልገው። ቪዲዮውን ከተመቻችሁ ኮፒ ሊንክ፣ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። አንዷ የሊቨርፑል ደጋፊ እንደውም ምን ስትል ሰማት? በሆነ ታይም ማንቸስተር ዩናይትድ ደጋፊዎች ከስታዲየሙ ሲወጡ ነበር። ይህን ቪዲዮ ተመልከት። ገና በ58ኛው ደቂቃ ምናምን ምን አይነት አሳፋሪ የሆነ ክለብ ፕሪሚየር ሊግ የማይመጥነው ወደ ሻምፒዮንሺፕ መውረድ ያለበት ክለብ ነው ሊቨርፑል ማለት። እንደውም አርሰናል ባለፈው ከሲቲ ጋር ያደረጉት ጨዋታ ምስጋና ይገባቸዋል። እንደውም ዛሬ ካሳዩት አንጻር ሊቨርፑል በዚህ ጨዋታ ከሊቨርፑል መሞት በዘለለ ሌላኛው አሪፉና ቆንጅየው ነገር ማንቸስተር ሲቲ ተመልሷል። ያራዳል ካራቦ ካፕ ፋይናል ድው እዚህ ጋር ደግሞ እንደምትመለከቱት ሊቨርፑልን ማለት እዛ ጋር አርሰናልን እዚህ ጋር ሊቨርፑልን። አሁን ቼልሲ ምናምን ያሰገዋል ብሎ መፍራት አያሳቅቀንም አይነት ነገር እየተመለከትን ነው ማለት። ሶ የሚጠበቅብን ያችን ሰንካል ደንብ ቋጥረንባት ነጥብ እንድትጥል ማድረግ ነው ፕሪሚየር ሊጉ ላይ ማለት። ስለ ኤፍኤ ካፕ አይመለከተን። ትጥላለች ጀለስ ደግሞ የምናውቃት ፍርሃታችን የነበረው ይሄ ቡድን እያሸነፈ ይሄዳል ወይ ነው። ጥንካሬውን እያሳየን ነው ማንቸስተር ሲቲ። በደንብ መቋጠር ነው። ለማንኛውም ያራዳ ልጆች እዚህ ቴሌግራም ቻናል ተቀላቀሉ። ካልሆነ በዮሊ ሊንክ አለላችሁ በቀላሉ መግባት የምትችሉበት በሊንኩ ጠቅ አድርጋችሁ ግቡ። የሚገራርም ዌብሳይት ነው የምጠቁማችሁ። የሚገራርም ጨዋታ ነው የምንጫወተው። ማንቸስተር ሲቲን ከሁለት ጎል በላይ ምናምን 2 ወር ከምናምን በሱ ብቻ ያገኘ ነው ማለት። ገብታችሁ ተመልከቱ። ይመቻችሁ። አርኔ ስሎት እኮ በቃ ሊቨርፑልን የማንም መቀለጃ እኮ ነው ያደረገው። ትንሽ ክለብ ይመጣል ይለጥፋል፣ ትልቅ ክለብ ይመጣል ይለጥፋል። በቃ ማንም ነው የሚቀልድበት። ለማንኛውም ባለፈው በካራባኦ ፋይናል ሙዲያስ የሊቨርፑል ደጋፊ እሰይ እኛ እንደናንተ አልተዋረድንም። ለማንኛውም አልተዋረድንም። ገባችሁ አይደለ? እኛ በቀል አለብን። ፋይናል ላይ ሲቲን እንፈልገዋለን። በቃ የባለፈውን መልስ የምንሰጥበት ነው መሆን ያለበት። በቃ ፋይናል ላይ በቃ ከጋርዲዮላ ውጭ ሌላ ቲም አንጠብቅም። በስመ አብ ምን አይነት ጨዋታን የተመለከትነው ጋይስ? ያበደ በቃ ሞቅ ደመቅ ያለ ጨዋታ ማንቸስተር ሲቲ ሊቨርፑልን እንግዲህ በዝረራ ማለት ነው ጋይስ፣ በዝረራ ከኤፍኤ ካፕ አሰናብቶታል። ምን አይነት ዝረራ ነው ጋይስ? በስመ አብ ሃላንድ ማለት ነው የጎል መጋኛው ዛሬ ሊቨርፑል ላይ አከተመለት። በቃ ለቀቀው ነው የምላችሁ። 3 ኳስ አግብቶ ሃትሪክ ሰርቷል። ሃላንዳችን ይመችሽ አባኪያ። ሊቨርፑል ግን የሚሄድበት መንገድ እውነቴን ነው እላችሁ በጣም ችግር ውስጥ ነው ሊቨርፑል፣ ምንም ጥርጥር የለው ጋይዝ። ረስሎት አላቅም። ለማንኛውም ችግር ያው ሁላችሁም ላይ አለ። ማንቸስተር ሲቲ እንግዲህ ወደ ኤፍኤ ካፕ አልፏል ማለት ነው። ሊቪያንስ እንግዲህ ምን ይደረጋል። ማንቸስተር ሲቲ ከሻምፒዮንስ ሊግ ከተሰናበተ በኋላ
ጎል ራሱ እሱ ላይ ማስገባት ከባድ ሆኗል። ጋይስ ሰጥቶታል። ሊቬን ይመቻችሁ ሲቲዎች። ይህ ሁሉ ማስፈራሪያና ዛቻ ለማን ነው? ለማን ነው? እንደዚህ አሁን ካራቴ እንደዚህ መሰንዘር ተገቢ ነው ወይ? ሊቨርፑል ላይ 4 አይደል እንዴ ገባው? ሃትሪክ ሰርተሃል አይደል እንዴ ሃላንድ? እኔ እኮ ይገባኛል እኮ መልእክት። ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው። ለማን እንደሰነዘርከው እኔ ማውቃለሁ፣ አንተም ታውቃለህ። አናወራውም፣ በሆዳችን እንይዛለን። ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም። አንተ የሊቨርፑልን ህይወት አበላሸህና የኔንም ህይወት የምታበላሸው መስሎ ነው የሚሰማህ? እንደዛ ነው? ኧረ ጀማዓ ወረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ፣ ደግሞ እንደገና ተነሳበት ይሄ ሰውዬ። አይ ሊቨርፑል መሸነፉን እኮ ተሸነፉ። እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት? ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው። ነውራን በዓለየ ጭራሽ ተገለበጠ እኮ እናንተ። ጨዋታው እንዲና እንዲ ነበር። በቃ ስለ ጨዋታው አናወራም። ለምን እንዲና እንዲ ነበር? ገብቷል አይደለ? በቃ ለጥፏል። በተለይ ሰከንድ አፉ ላይ ሊቨርፑል የት ነበር? አልነበረም። አይ ምንድነው ሊቨርፑሎች ግን? ኧረ በስመ አብ! ሊቨርፑልና ኒውካስትልን እንዲህ ጌታችን እናርጋቸው በአንድ አመት 3 እናንተን ደግሞ 3። ኧረ በየ አትችሉ፣ በቃ ጭራሽ አትችሉንም ወይ አትችሉም። እናንተ ስትጀምር አልቻላችሁ። ኢታር ላይ 3-0 ተረግጣችሁ ያኔ ፕሪሚየር ሊግ ላይ አንፊልድ ላይ ደግሞ ለላ እንዳሸነፈናችሁ አሁንማ የሆነ ነገር ይፈጥራሉ። እንደ ጅልክር ሊድስ እንኳን እኮ 3 ብንገናኝ አንዴ ኧረ ይሄንማ ብሎ የሆነ ነገር ለመፍጠር ኧረ አትችሉንም። በቃ ሃላንድ ተመለሰ። ማን ሃትሪክ ከሊቨርፑል ጋር 3ቱንም ግንኙነት አግብቷል ማለት ነው። አረ በጣም ነው የምትችለው። ይሄ እኮ የሚፈራ ነገር ነው። የሃላንድ መመለስ ሲቲን ይበልጥ ዴንጀረስ ነው የሚያደርገው። ጠፍቶም መጥፎ አልነበርም፣ ግን ሲመጣ ደግሞ ይበልጥ ዴንጀረስ፣ ለፕሪሚየር ሊጉ አስጊ። ያው ቋጣሪያንስ አሉ ፕሪሚየር ሊግ አይደለም አዎ፣ ግን እዚህም ኮምፒቲሽን ላይም እንዳንጥላቸው የሚፈሩ የአርሴ ደጋፊዎች ቋጥረውብን አልተሳካላቸውም። ሳውዛምፕተንን አሁን ማታ ይቋጠርብሻል። እኔ ብትመጪ ችግር እንደሌለብኝ ሁላችንም እናውቃለን። እናንተ ግን እኛ እንዳንመጣ እንደምትፈልጉ ሁሉም ሰው ያውቃል እንደምትፈሩ። አለገና የሻምፒዮንስ ሊጉም አለገና። ይሄን አንዴ ስንፈልገው የነበረው አሮጊቷ ገና በደምብ ታዛለቃቅሽ ገና ከንትንም እናስወጣሻለን። ስራ ፈት ነው የምናረግሽ። ምርጥ ነው በነገራችን ላይ ለምንም አለመጮት በጣም ደስ ይላል። ፈታ ብለሽ አባቴ የኔው ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጪ አልኩኝ። ሳላቅ አርዶ አላስወጪ አልኩኝ። ይኸው ዝም ብለሽ ትለጠለጣለሽ። ገና ምን አይተሽ ደስ ብሎኛል ፈላው። በእቺንም ጠቅ ታደርጋለሽ። ግን ዋና ዓላማችን የታወቀ ነው። ለጊዜው እንኳን ደስ አለሽ ፈላው ብያለሁ። አሮጊቷ እሰይ ናፈቀኝ ምናምን አትበይ። አርፈሽ ቁጭ በይ። አለመጮት ይሻላል። ሄዶ ከመለጥለጥ እኮ አለመጮት እኮ ይሻላል እኮ። እንደኛ ተከብሮ ቁጭ ማለት ሲያዝሽ ነው። ፈላው እንኳን ደስ አለሽ ብያለሁ። ይመችሽ።